بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على سيد المرسلين سيدنا محمد وعلى آله وأصحابه الطيبين الطاهرين أما بعد فأسأل الله سبحانه وتعالى أن يمن علينا بالعلم النافع والعمل الصالح وأن يفقهنا في الدين وأن يفتح لنا فتوح العارفين وأن يرزقنا الإخلاص في الأقوال والأعمال اللهم آمين. ያቆምነው ካልተሳሳትኩ الأوقات التي تكره فيها الصلاة تحريما صلاة የሚከለከልባቸውን ወቅቶች ያወራን ነበር ለሚያቆመው ኢንሻአላህ ከዛው ካቆምንበት እንቀጥላለን ማለት ነው ኢንሻአላህ. قال المصنف رحمه الله رحمة واسعة الإمام أحمد بن حسين الأسفهاني وخمسة أوقات أمست وقتوች አሉ አሉ لا يصلى فيها إلا صلاة لها سبب የማይሰገድባቸው የሆኑ አምስት ወቅቶች አሉ። እነዛ የማይሰገድባቸው ወቅቶች ሰላታቸው ምክንያት ያላቸው ሰላቶች ሲቀር በእነዚህ አምስት ጊዜያት ላይ መስገድ አይቻልም እያሉ ነው። አንደኛ بعد صلاة الصبح كصلاة الصبح በኋላ ከፈጅር ሰላት በኋላ حتى تطلع الشمس ፀሐይ እስከምትወጣ ድረስ አሉ። ምን ማለት እንደሆነ እናወራለን ኢንሻአላህ። ሁለተኛ عند طلوعها ስትወጣ ነው ደግሞ አሉ እስከ መውጣት ድረስ አሉና ደግሞ እንደገና ስትወጣ ነው አሉ حتى تتكامل እስከምትሟላ ድረስ መውጣቷ እስኪሟላ ድረስ ማለት ወይ ሙሉ በሙሉ እስከምትወጣ ድረስ وترتفع ከፍ እስከምትል ድረስ قدر رمح የጦር ያክል ልኬትን በአይን እይታ ጦር የዛን ያክል ቀደር እስከምትወጣ ድረስ አሉ። ሶስተኛው ጊዜ ሶላት መስገድ የሚከለከልበት اذا استوت حتى تزول በአናት ላይ ቀጥ ስትል ነው እስከምትዘነበል ድረስ አሉ። አራተኛ بعد صلاة العصر ከصلاة العصر በኋላ እንደዚሁ መስገድ አይቻልም حتى تغرب الشمس ፀሐይ እስከምትገባ ድረስ። አምስተኛው ወቅት عند الغروب በመግባት ወቅት ነው አሉ እስከምትገባ ድረስ ነው አሉ ስትገባ ነው ደግሞ አሉ حتى يتكامل غروبها መግባቷ እስከሚሟላ ድረስ ሙሉ በሙሉ ገብታለች ብለን እስከምንወስን ድረስ በእነዚህ ወቅቶች ላይ ሶላት መስገድ አይፈቀድም አሉ። طيب على كل حال የርሳቸውን ሙሉ ንግግር ይዘን وخمسة أوقات لا يصلى فيها إلا صلاة لها سبب እነዚህ የሚሰገዱ ሰላቶች ምክንያት ያላቸው ብቻ መሆን አለባቸው ያለ ነው። እንግዲህ ሰላት የተከለከልንበት ወቅት ነው ማለት ነው። وإيه كلكلا على المؤتمد في المذهب بمذهب لاي أي في المذهب الشافعي بإمام الشافعي مذهب لاي معتمد هنا وين يمن سرابة نججر يهيك الكلا نهي تحريم النوم حرام نوم مالتنا الساتشو كراها بيلوت منكوان يتتألانو سيلو كراها مالت كراهة التحريم مالتاتشون انجري يتتألا يمن لو نجر لهولت يتكفلنو يتتألا من لو نجر كراهة النتو إما كراهة التحريم لهون يشلال يا كل كلام التلات اللي تلا يشلال عندي دمو كراهة وكراهة التنزيه لهون يشلال سلازي تكره سيلو مالت يفلقوت كراهة التحريم نو يميتألا يهونن كل كلا تكلكلوال مالتنا لمن دنو حرام يالالوت لمن دنو قالن عندنا عند الشافعية حرامنا كراهة التحريم مكاكل ليونت سلالنا
حرام يمنلو ما ثبتت تحريمه بدليل قطعي لا يحتمل التأويل سواء كان ثبوته ظنيا أو قطعيا لالا عند مرجع نتو بتشاسايون ماسرجا نتو ماسفلاقينو لمثالي الله ملكتنيا صلى الله عليه وسلم يهون نققر بيناقروا يا نققر كالله ملكتنيا صلى الله عليه وسلم من دتنقر بنارقاقت منكوان يا ملكتي يا الله ملكتنيا نققر يمشكمو ترقوامي بزو عينت كهونا ወይም ለብዙ ትርጓሜዎች የተጋለጠ ከሆነ ይህንን አይነት መረጃ ምን አንለው ተጠቅመን ክልከላን حرام ነው አንልም ምንም እንኳን መረጃው የመጣበት መንገድ ظنيም ቢሆን መረጃው ማስረጃነቱ ሳይሆን መረጃው ظنيም ቢሆን ظني ማለት ሐዲሱ አሐድን የመሰለ ከአንድ ሰው በክስተኩል የተወራ ሐዲስን የመሰለ ማለት ነው قطعيም ቢሆን ከአላህ መልእክተኛ እንደተነገረ እርግጠኛ የሆነበትን ከሐዲስ ሙተዋቲሪ በጣም ብዙ ዘጋቢዎች ያወሩትን ሐዲስን የመሰለም ቢሆን ነገር ግን መረጃው ከመጣ በኋላ የንግግሩ ሁለት አይነት መልእክትን የሚያዝል ከሆነ ወይም ከዛ በላይ መልእክትን የሚሸከም ከሆነ ያንን መረጃ ምን አንለው حرام ነው ለማለት አንጠቀምበትም حرام የምንለው ما ثبت تحريمه بدليل قطعي لا يحتمل التأويل ምንም አይነት ሌላ ተርጓሚ ማይዝ አንድ ንግግር ነው ለምሳሌ የአላህ መልእክተኛ صلوا سجدوا كما رأيتموني أصلي ያሉ ልክ እኔ እንደምሰግደው ስገዱ አለ ምንም በቃ ሌላ ወሬ የለውም ማለት ነው ተግባብተን ሌላ ምንም ግልጽ ነው በቃ ወይንም لا صلاة لمن لم يقرأ بأم الكتاب ያሉ صلاة የለውም ፋቲሐ ላልቀራ ሰው አሉ خلاص ይሄ لا يحتمل التأويل ፋቲሐ አልቀራም ሰላት አልሰገድክም ሌላ ትርጓሜ ይዘን አይዝም ማለት ነው ግልጽ ማለት ነው በቀጥታ አንዳንድ ንግግሮቻቸው ግን ሁለት ወይም ከዛ በላይ ትርጓሜ ሊይዙ ይችላሉ ለምሳሌ لا يبولن احدكم في الماء الراكد ያሉ ቋሚ በሆነ ውሃ ላይ አንድ ሰው አይሽና አሉ አሁን ይሄ ንግግር የተሸና ነገር አምቶ ቢደፋበትስ ሌላ ቦታ በፖፖሽንቶ ምናምን እንደማለት ነው ይችላል አይችልም في المعنى العام بنوسدው የተፈለገው አትሽና ነው አይደል ግን ንግግሩ ሌላ ትርጉም ሊሸከም ይችላል አይችልም ይችላል ማለት ነው ልክ እንደዚህ አይነት ንግግር ማለታችን አይደለም ማለት ነው خلاص كراهة التحريم የምንለው ظني الدلاله ሆኖ የተለያየ ትርጓሜን ይዟል ለምሳሌ አሁን እንዳልኩት የአላህ መልእክተኛ ንግግር ምንም እንኳን የመጣው سواء كان ثبوته ظنيا او قطعيا ቢሆንም በአንድ ሰው ወሬ ቢመጣ ብዙ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባልደረቦች ወይም አስሐቡ ረሱልላህ ቢያወሩት ሙተዋቲርም ቢሆን ግልጽ ነው አይደል አላ ኩሊ ሐል ይሄ እነዚህ አምስት ወቅቶች ከራሃቱ ተህሪም ናቸው በቃ ክልከላ ናቸው ማለት ነው በዚህ ማልነው በዛም የቃላት ልዩነት ነው እንጂ ክልከላ ናቸው ጨርሰናል ከኛ በተቃራኒ ሐነፊዮቹ የሚሉት ደግሞ እነሱ ደግሞ ይገለብጡታል እኛ ዲላላውን መረጃነቱን ማስረጃነቱን እንመለከታለን ሐነፊዮቹ ደግሞ ثبوቱን ይመለከታሉ መረጃው ራሱ ዘንይ ነው قطعي ነው ዘንይ ከሆነ ከራሃቱ ተህሪም ነው ይላሉ قطعي ከሆነ حرام ነው ይሉበታል خلاص ትክረሁ አለና በእነዚህ ወቅቶች እንግዲህ መስገድ حرام ነው ያለ ነው አሁን እየተናገረ ያለው በእነዚህ ወቅቶች መስገድ ምንድነው حرام ነው አላ ኩሊ ያል حرام ነው በዚህ ወቅት ቢሰገድ ሰላቱ لا تصح صلاة እንደ ሰላት አይቆጠርም ግልጽ ነው አይደል طيب ምንድናቸው እነዚህ ወቅቶች حرام የሚሆንባቸው ወይም ሰላት የማይበቃባቸው ጊዜያት መቼ ናቸው ወይም ሰላቱ እንደተሰገደ ሰውየው ቢሰግደው እንኳን አልሰገድክም ብለን ብንናገርበት ወቅቶች እነማን ናቸው ስንል አሁን እነዚህ አምስት ወቅቶች ናቸው ግልጽ ነው طيب እነዚህ ወቅቶች እነዚህ አምስት ወቅቶች ለሁለት ከፍለን መመልከት እንችላለን አንደኛው ከዘመን ጋራ ከጊዜ ጋራ የተቆራኙ ናቸው ጊዜ ብቻ ነው እንጂ ድርጊቱን አንመለከትበትም ከጊዜ ጋራ የተቆራኙት ማለት ምንድናቸው ለምሳሌ عند طلوع الشمس ያለ ፀሐይ ስትወጣ አለ حتى ترتفع قدر رمحين አለ የጦር ያክል ቀድር ከፍ እስከምትል ድረስ ሞልታ ሙሉ ለሙሉ ተወጣለች ከዛ ደግሞ ከመውጣቷ በላይ የጦር ያክል ቀድር በአይን እይታ ይሄ አንድ ወቅት ነው ማለት ነው
طيب አንድ ወቅት ጊዜ ጋር ነው የተገናኘው ማለት ነው ፀሐይ ስትወጣ ማለት የሆነ ከድርጊቱ ጋር አይደለም የተገናኘው ከምኑ ጋር ነው ከጊዜው ጋር ነው የፀሐይ መውጣት የሚባል ጊዜ طيب ሁለተኛው عند الاستواء በጭንቅላት በአናት ላይ ቀጥ ስትል حتى تزول الشمس ፀሐይ ዘንበል እስከምትል ወደ መግቢያዋ ማለት ነው طيب اي تميل الى جهه الغرب ማለት ወደ ምዕራብ አይደለም የምትሄደው خير ሶስተኛው ወቅት አለ وعند غروب الشمس حتى يتكامل غروبها አለ ደሞ ስትገባ ነው ሙሉ በሙሉ እስከምትገባ ድረስ በእነዚህ ሶስት ጊዜያት ላይ በወቅት ተያዘ ማለት ነው ሁለቱ ግን ما يتعلق بالمصلي ናቸው በሰጋጁ ነው የሚንጠለጠሉት እነማን ናቸው አንደኛ አለ بعد صلاه الصبح ከሱብሒ ሰላት በኋላ ነው አለ حتى تطلع الشمس ሰውየው ሱብሒ ሰላትን ከሰገደ በኋላ ፀሐይ እስከምትወጣ ባለው ጊዜ ወቅት ማለት ነው ሁለተኛው بعد صلاه العصر ከአሱር ሰላት በኋላ ለሰገደ ሰው ነው ያወራ ያለው ላልሰገደ ሰው አይዘውም ማለት ነው حتى تغرب الشمس ፀሐይ እስከምትገባ ጊዜ አለ እነዚህ አምስት ወቅቶች ናቸው ግልጽ ነው طيب እነዚህ አምስት ወቅቶች ላይ ምን አለ መጀመሪያ ፀሐይ እስከምትወጣ ድረስ ቀድረ ሩሒን ይላል የጦር ያክል ቀድር ማለት ያው ጦር አታዩም መቼም አይደል ወይም ሰውየው ጦር እዛ ላይ ምናም ለመቀደር አይመቸው እንደማንም ከፀሐይ መውጣት በኋላ 16 ደቂቃ ማለት ነው خلاص ሰውየው ፀሐይ ወጣች ሙሉ ለሙሉ መውጣቷን አየ 16 ደቂቃ ድረስ አሳልፎ ከዛ በኋላ ሰላት መስገድ ይችላል በእነዚህ 16 ደቂቃዎች ውስጥ ግን ፀሐይ ከወጣች በኋላ ሰላት መስገድ አይችልም ማለት ነው ጦሩን መለካት ሌላ ጉዳይ ስለሆነ ማለት ነው ግልጽ ነው አይደል ሰብዓ ሽብራኒን ሲያቀሩን ድሮ ሰባት ምንድን የሚባለው አማርኛ ሰባት ደብል ስንዝሮች ናቸው አሉ እንዲህ ማለት ነው ይሄ ማለት ነው እና ይሄ ነው ሲሉን አሁን ይሄን ሰባት ጊዜ ማለት ነው አሁን ሰው ተወጣና ይሞላል ላይ ይሞላል አይሞላል ብትል ነው ማለት በሰዓት ዘመን ብዙ አያስፈልግም 16 ደቂቃ ነው ከ16 ደቂቃ ካለፈ አለፈ ነው ማለት ነው ግልጽ ነው خيرا በእነዚህ ወቅቶች ምን አይነት ሰላት ነው የሚጠላው ግልጽ ነው በእነዚህ ወቅቶች ምን አይነት ሰላት ነው የሚጠላው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምስ እነዚህ አይነት ሰላቶችን ጠልተዋል ወይ نعم የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በወቅት የተንጠለጠሉትን ሰላቶች የተከለከሉ መሆናቸውን ተናግረዋል في حديث عقبة بن عامر رضي الله تعالى عنه يا الله ملتني صلى الله عليه وسلم 3 ساعات قالوا 3 ساعاتوች كان ينهانا رسول الله صلى الله عليه وسلم أن نصلي فيهن وأن نقبر فيهن أمواتنا إلى በእነዚህ 3 ወቅቶች ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰላት እንዳንሰግድ ይከለክሉን ነበር እንዳንቀብርም ይከለክሉን ነበር አሉ እነዚህ ወቅቶች ምንድናቸው ሲባሉ حين تطلع الشمس بازغة حتى ترفع ከፍ እስከምትል ፀሐይ ወጥታ ሙሉ ለሙሉ ከፍ እስከምትል ድረስ አሉ ግልጽ ነው አይደል حين يقوم الظهيرة حين يقوم قائم الظهيرة حتى تميل الشمس አናት ላይ እስከምትሆን ደግሞ ዘንበል እስከምትል አሉ የአላህ መልእክተኛ ሶስተኛው ወቅት وحين تضيف الشمس للغروب ያሉ ፀሐይ እስከምትዘነበል ድረስ هنا تميل ማለት ነው وهنا تضيف وهنا تميل ማለት ፀሐይ እስከምትገባ ድረስ አሉ እነዚህ ሶስት ወቅቶች ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰላት ይከለክሉን ነበር ያው ለምንድን ነው ሲባል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም الحديث الذي رواه الإمام الشافعي بسنده ይሄ ፀሐይ ስትወጣ ምትወጣው ምንድነው አሉ ان الشمس تطلع ومعها قرن الشيطان ያሉ ፀሐይ በምትወጣበት ጊዜ አብሮ የሸይጣን ቀንድም አብሮ ይወጣል ልክ ሙሉ ለሙሉ ወጣ እስከስትሄድ ይለያታል አናት ላይም ስትሆን እንደዚህ ቃረናها ይቆራኛታል قرن الشيطان መልሶ ዘንበል ስትል ይለያያታል በዛ ምክንያት ነው ለሸይጣን መስገድ የሚባል ነገር እንዳይመጣ ነው ይላሉ ምንም ሆነ ኢላው ግን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የከለከሉት እንደሆነ መከልከሉ ይሰብታል ማለት ነው طيب የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሰላት ጋራ የተገናኙትን ነገሮች ደግሞ ከሙሰሊው ከሰጋጁ ጋር ያሉትን ነገሮች ከለክለዋል نعم የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም في حديث الذي رواه الإمام البخاري عن أبي هريرة رضي الله تعالى عنه يا الله መልእክተኛ ሰለላሁ ዐለይሂ ወሰለም نهى عن الصلاة بعد العصر كصلاة العصر بالي الله مرتين صلاة كالكلوال حتى تغرب الشمس وبعد الصبح حتى تطلع الشمس إلى صهاي كصلاة الصبح بهلا صهاي اسكمتوت أدرس
وكذلك كعصر በኋላ እስከምትገባ ድረስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰላት ከልክለዋል ሁሉም አይነት ሰላቶች ናቸው ወይ የተከለከሉት ነው ወይንስ የሚፈቀድ የምንለው የሰላት አይነት አለ አው ኢላ ሰላቱ ለሃ ሰበቡን አለ ምክንያት ያላቸው ሰላቶች ሲቀሩ አለ እንግዲህ ሰላት የሚባለው ነገር ለሁለት በጠቅላላው ለሁለት ይከፈላል ግዴታ የሆነ ሰላት አለ ሱና የሆነ ሰላት አለ ተከብተናል አይደል ግዴታ የሆኑ ሰላቶች አምስት ወቅት ምን ሰግዳቸው ሰላቶች ናቸው ወይም ሰውየው ተስሎ የሚሰግደው ሰላት ነው በራሱ ላይ ያስገድደው ማለት ነው ምሳሌ እኔ ተስያለው ሰላት ዱሃን ለሚቀጥሉት 10 አመታት ተከታታይ ለሰግዳላ ወፍሪደት عليه صلاه الضحى በቃ መስገድ ዋጅብ ሆኖበታል ያልሰገደ እንደሆነ ሰላት الضحى ወንጀለኛ ግን አላህ Subhanahu Wa Ta'ala الصلاه المفروضه بالعيان بالاصاله የምንላቸው በመሰረታቸው ግዴታ የሆኑ በግለሰብ ላይ የሚሰገዱ ሰላቶች እንትራቸው አምስት ወቅት ሰላቶች ናቸው ቀሪው ነፍል ነው ይባል ሱና ነው ሱና የሆኑ ሰላቶች ራሳቸው ለሁለት እንከፍላቸዋለን አይደል ምን አለ ነፍሉ ሙቀየድ የታጠረ ምንለው ሱና ሰላት አለ ወነፍሉ المطلق ልቅ የሆነ ሱና ሰላት አለ የታጠረ ምንለው በሁለት ነገር ነው የሚታጠረው ወይ በጊዜ ነው ወይ በጊዜ የታጠረ ሱና ሰላት አለ ምን ማለት እንደሆነ ነግራችኋለሁ ወይንም ደግሞ በምክንያት የታጠረ አለ በምክንያት የታጠረ አለ ምሳሌ እናድርግ ለመጀመሪያው ሰላት المفروضات ግዴታ የሆኑ ሰላቶች ማለት ግዴታ የሆኑ ሰላቶች ናቸው በጊዜ የተንጠለጠለ በጊዜ የታጠረ ሰላት ምንለው ለምሳሌ ሰላቱ ረዋቲብ ሱናዎች ለምሳሌ ከዙሁር በፊት ስንት ረካ እንሰግዳለን 4 ረካ አይደለም طيب ከዙሁር በፊት ያለችው 4 ረካ ከመቼ እስከ መቼ ነው የምትሰገደው አዛን ከተባለ በኋላ ሰውየው ዙሁርን እስከሚሰግድበት በጊዜ ታጥሯል አልታጠረም ታጥሯል ማለት አዩ ሱና ነው ሰላቱ ነገር ግን በጊዜ ታጥሯል ማለት ነው ወይም ሰላቱ العيدين የዒድ ሰላት ወቅት እስከ መቼ ድረስ ነው ለምሳሌ ዒዱል አድሃ ሰላት ስንሰግድ ከመቼ እስከ መቼ ነው ፀሐይ ከወጣችበት ሰላ 16 ደቂቃ በኋላ እስከ ምን ድረስ ሰውየው እስከ የሚያርድበት ወቅት ድረስ አለይ ተከታሊክ خلاص በዚህ መካከል ያበቃል ማለት ነው ሰላቱ العيد طيب ይሄ በጊዜ የተንጠለጠለ ነው ሁለተኛው በምክንያት የተንጠለጠለ ምን ነው አለ ነፍል ነው ሱና የሆነ ሰላት ነው ግን ምክንያት ነው ያመጣው ምክንያት ሶስት አይነት ነው ወይ ምክንያቱ ይቀድመዋል ወይ ምክንያቱ አብሮት ይቆራኛዋል ወይ ምክንያቱ ተከትሎት ነው የሚመጣው ምክንያቱ የቀደመው የምንለው ለምሳሌ ተህiyatuል መስጂድ አይደል እሺ ግልጽ እንዲሆን ሱነቱል ውዱ ሰውየው ውዱ አደረገ ውዱ በማድረጉ ምክንያት ምን ይሰግዳል የውዱ ሱና አለች አይደል ከውዱ በኋላ ሁለት ረካ የውዱ ሱና ይሰግዳል ምክንያቱ ቀድሟል አልቀደመም አያችሁ ሰበብ ሙተቀድም ይባላል ወይም ሰውየው መስጂድ ገባ መስጂድ ገብቷል አይደል እንዴ መስጂድ በመግባቱ ምክንያት የሚሰግደው ሱና አለ የለም አለ ተህiyatuል መስጂድ አይደል የመስጂድ ሱና ምን ነው ማለት የመስጂድ የመግቢያ ሰላት ምን ነው አየ አሁን ምክንያቱ የቀደመ ምን ነው ሱና አይነት አለ ማለት ነው ግልጽ ነው አንዳንዱ ደግሞ ሊቆራኘው ይችላል ነፍል ሆኖ ሲያበቃ ምን ሊሆነው ይችላል ሙቃረን ሊሆን ይችላል ከሰላቱ ጋራ ምን የሆነ የተቆራኘ ሊሆን ይመቻል ከሰላት المعاده አንዳንዴ ደግሞ ሰበቡ ሙተአኺር ሊሆን ይችላል ሊዘገይ ይችላል ሰበቡ ለምሳሌ ሰላቱ الاستخاره ሰውየው የሆነ ጉዳይ ግራ ገባው ግራ ሲገባው ዱዓው الاستخاره ማድረግ ፈለገ አይደል አላህን የማማከር ዱዓ ማለት ነው ከአላህ የአንድን ነገር ውሳኔ ትክክለኛውን አቅጣጫ የመጠቆምን ልመና ሊያደርግ ፈለገ ግራ በገባው ሰዓት ዱዓው الاستخاره ከማድረጉ በፊት ቀድሞ ምን ይሰግዳል ሁለት ረካ ይሰግዳል የመስገዱ ምክንያት ግን መቼ ነው ያለው ገና እኮ ነው አይደለም በኋላ ነው የሚመጣው ከሰገደ በኋላ ነው ዱዓ የሚያደርገው استخاره እኮ በኋላ ነው ያለው አይደለም እንዴ አያችሁ ይሄ ሰበብ ሙተአኺር ይባላል ምክንያቱ ዘግይቶ ነው የሚመጣው ማለት ነው طيب አንዳንድ ጊዜ ሰበቡን ሙቃሪን የምንለው የተቆራኘ የምንለው ለምሳሌ ሰላት الكسوف ፀሐይ ሲጋረድ ጨረቃ ስትጋረድ ሰላት እንሰግዳለን አይደል ምን ሰግደው በምን ወቅት ነው ተጋርዳ ባለችበት ወቅት ነው አይደል እዛው እኮ ነው ያለችው አለይሰ ከذلك አያችሁ አሁን ሰበቡ ሙቃሪን ነው አብሮት ነው ያለው
ሰውየው ሰላቱን እስከምን ድረስ መስገድ ይችላል? ግርዶሹ ሙሉ ለሙሉ እስከሚነሳ ወሰበቡ ሙቃሪኑን እንዳለ ግልጽ ነው። طيب ታዲያ የትኛው ሰላት ነው የተከለከለው? የሚከለከለው ሰላት ሁለት አይነቱ ክፍል ብቻ ነው። አሁን ከተቀስኳቸው በሙሉ አንደኛ ሰበቡ ሙተአኺር የሆነ ሰበቡ በኋላ የሚመጣ ሰላት እንደ ምሳሌ ኢስቲኻራን የመሰለ ሰላቱል ኢስቲኻራውን በእነዚህ በአምስት በስተቀስናቸው ወቅት መስገድ አይቻልም። ወይም ረካዓተይ ኢህራም የመሰለ ሰውየው ኢህራም አደረገና ግልጽ ነው ከኢህራም ማድረግ ፈለገ ዑምራ ላይ ወይ ሐጅ ላይ ኢህራሙን ከማድረጉ በፊት ሁለት ረካዓ ቀድሞ ይሰግዳል። ያቺ የሚሰግዳት ረካዓተይ ነው ሱና ናት። ግን የማድረጉ ምክንያት በኋላ ነው የመጣው አይደለም። በኋላ እኮ ነው የሚመጣው። ሱናውን ከሰገደ በኋላ ነው ኢህራም የሚያደርገው። ሃዬ ሰበቡ በኋላ ነው የመጣው ማለት ነው። አሁን ይሄንን ሰላት መስገድ አይችልም። በምን ወቅቶች? በእነዚህ አምስት ጊዜያት ላይ ማለት ነው። ግልጽ ነው። አንደኛው ምክንያት ሰበብ ሙተአኺር ያለው ነፍል ሰላት ነው። ሁለተኛው ነፍል ሙጥለቅ ነው። ልቅ የሆነ ሱና አሁን ከጠቀስኩት ውጪ ነፍል ሙጥለቅ በጊዜም ያልተገደበ መጣ መስገድ ፈለክ አማረህ ማለት ነው። ወይም የሆነ ቦታ ላይ መኪናን አቆምክና መስገድ ፈለክ ወይ በእግር እየሄድክ ነው እንደው ብሰግድ ሳልክ አትችልም? ይቻላል። በእነዚህ አምስት ወቅቶች አይሆንም ማለት ነው። ነፍል ሙጥለቅ አይቻልም ማለት ነው። طيب ግልጽ ነው። በእነዚህ ወቅቶች የተከለከሉት ሁለቱ ክፍሎች ብቻ ናቸው። ሌላው ችግር የለውም። طيب በእነዚህ ወቅቶች ቢሆን እንኳን በምንም አይነት ሁኔታ ሰላት የማይከለከልባቸው ምክንያቶች አሉ። ወይም ከዚህ ክልከላ ነፃ የሚወጡ ቦታዎች አሉ። አንደኛው ማን ነው? ሐረሙ መካ ነው። መካ ላይ በየትኛውም ወቅት ሰላት አይከለከልም። ግልጽ ነው። በየትኛውም ወቅት ምን አይከለከልም? ሰላት አይከለከልም። ለምን? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይሄንን ቦታ ከዚህ ስፍራ ስላወጡት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከዚህ ስፍራ ስላወጡት ነው። ግልጽ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም في حديث صح عنه فيما رواه ابن ماجه والترمذي የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም يا بني عبد مناف لا تمنعوا أحدا طاف بهذا البيت وصلى أية ساعة شاء من الليل والنهار يا بني عبد مناف ማንንም ሰዎች ሰላት አትከልክሉ። በዚህ ቤት ጠዋፍ አድርጎ ሲያበቃ የሰገደን ሰው አትከልክሉ። በማንኛውም ወቅት በሌሊቱም በቀኑም ክፍለ ጊዜ አሉ። አየተ ሰዓትን ሻአ ሚን الليل والنهار ያሉ لذلك መካ ላይ ማንኛውም አይነት ሰላት ቢሰግድ ችግር የለውም። ሁለተኛው ሰላቱል ጁሙዓቲ ነው። በጁሙዓ ወቅት ነው። አሁን የጁሙዓ ወቅት ለምንድን ነው እዚህ ውስጥ የገባው? ጁሙዓ በስቲዋ ወቅት አናት ላይ ፀሐይ በምትሆንበት ጊዜ ሰላት ይሰግዳል እንዴ? አይሰግድ። ደቂቃተይን እኮ ናት። አንድ ደቂቃ ልትሆን ትችላለች ፀሐይ ጎንበስ ከምትል፣ ወይም ግማሽ ደቂቃም ሊሆን ይችላል የሚለው ወይም ሁለት ደቂቃ ሊሆን ይችላል ዞር እስከምትል ድረስ። በዚህ ወቅት ላይ ለጁሙዓ የሚሰግድ ሱና ወይም መስጂድ ገብቶ ከሆነ ተህየተል መስጂድ ቢሰግድ እንደማለት ነው። በጁሙዓ ወቅት ይሄ ሰውዬ አይከለከልም። ነገር ግን በማንኛውም ሁኔታ ነው ወይ የማይከለከለው? አይደለም። በማንኛውም ሁኔታ አይደለም የማይከለከለው። ሰውየው ስለመጣህ ብቻ እንዳሻ መተህ ስገድ አንለውም እኮ። ይሆናል እንዴ? አይሆንም። ኢማሙ ለምሳሌ ጁሙዓም ቢሆን ኢማሙ ለኹጥባ ሚንበር ላይ ሲወጣ ሰውየው ሓዲር ሆኖ ካለ እያየው ከነበረ ማለት እሱ መስጂድ ተቀምጧል ገብቷል። ኢማሙ መጣ ሚንበር ላይ ተቀመጠ ወይም ወጣ ለኹጥባ ማለት ነው። በዚህን ጊዜና ሰውየው ሰላት ቢጀምር ሰላቱ አይሆንም። ምንም አይነት ሰላት ኢንሻ ማድረግ አይፈቀድም። ወለው ሰላ ሰላቱ ላ ተصح وهذا لا يسمى اصلا ሰላት አይባልም። ምን ሆኖ ካለን ያልኩት በደንብ አስተውሉ። ኢማሙ ሚንበር ላይ ሲወጣ እሱ መቼ የት ነበረ? ሓዲር ነበር፣ እዛው ነበረ ማለት ነው። ኢማሙ ከመውጣቱ በፊት ጀምረሃል ወይም بعد تكبيرة الإحرام ብለህ ሰላት ላይ ገብተሃል። فعليك بتقليل الصلاة። በምን ታሳጥረዋለህ? وقال إمام الرملي
ግዴታ የሆኑትን ብቻ ይላል አሉ ለምሳሌ ተስሊም ሲያረግ አሰላሙ አለይኩም ወራህመቱላሂ ወበረካቱ አይለም አሰላሙ አለይኩም ብቻ ነው طيب ويقرأ الفاتحة فاتحة ብቻ ነው የሚቀራው ከዛ በኋላ ያለውን ዛይድ አይጨምርም ፋቲሃ ይቀራል አሁን አንዳንድ ሰው ኢማሙ ኹጥባ ያረገ እጅም ሰላት ይሰግዳል ምን እንደሚሰግደው هذا ይሄ ስተት ነው ኢማም ላይ ከቆመ በኋላ فعليه بتقليل الصلاة ያችን ሰላት በሚሰግድበት ጊዜ ያሳጠራታል ቢማዕና ምሳሌ ሩኩ በሚያረግበት ጊዜ ሱብሃንአላህ ረቢል አዚም ስንት ጊዜ ይላል አንዴ ይላል አው بقدر الطمأنينة ይላል መረጋጋት ካገኘ ካፊ ሱብሃንአላህ ብሎ መረጋጋት ከተገኘ بقدر الطمأنينة ይበቃል መመለስ ነው ያለበት طيب ሆነ ብሎ ካስረዘመስ فصلاته لا تصح وهذا الصلاة على المعتمد باطل صلاة تبو لا يقدر دكام ነው ማለት ነው ያደረገ فهمتوا ግልጽ ነው አይደለም طيب ሰውየው ግን ኢማሙ ኹጥባ ከጀመረ በኋላ መስጂድ ቢገባስ አሁን ያለው ምንድነው ሁለቱ የተለያየ ነው አይደል እስካሁን ያወራ ነው ሰውየው ደግሞ ኢማሙ አርፍዷል ኢማሙ ኹጥባ ጀምሯል ሚንበሩ ላይ ከገባስ ይሄን ጊዜና ተህየቱል መስጂድ አው ሱነቱል ጁሙዓ የጁሙዓን ሱና ወይ ተህየቱል መስጂድ ቢሰግድ ችግር የለውም ነገር ግን እሱም فعليه بتقليل الصلاة መስገድ የሚችለው ረካዓተይኒ ብቻ ነው ሁለት ረካዓ ብቻ ነው አጫጭር ነው መስገድ የሚችለው አሁን በተናገርኩት ቀድር መስገድ ይችላል ማለት ነው አላሁ ተዓላ አለም ከነዚህ ከሁለቱ ውጪ በእነዚህ አምስት ወቅት አምስት ጊዜያት ላይ ምክንያቱም ኢማሙ ኹጥባ በሚያረግበት ጊዜ እስቲዋ ላይ ሆነ አናት ላይ ነው አይደል ዙሁር እኮ አልደረሰም አይደል ኹጥባ እኮ የሚጀመረው ዙሁር አዛን ከሚባልበት ሰዓት ቀደም ብሎ ነው አለይሰ ከذلك ዙሁር አዛን የሚባለው መቼ ነው የዙሁር መግቢያ ወቅት መቼ ነው بعد الاستواء كأنات ፀሐይ ምን ስትሆን ነው ዞር ስትል ነው አይደል እንዳለች አይደል የሚጀምረው ኹጥባ የሚጀምረው መቼ ነው ማለት ነው አያችሁ ሰውየው እስቲዋ ላይ ያለ ሰላት ሊሰግድ ስለሚችል ነው ጁምዓን በምክንያት استثناء የወጣችሁ ማለት ነው طيب مفهوم ግልጽ ሆኗል وقال المؤلف ቀጠልና መላለ وصلاه الجماعه አለ በጋራ የሚሰገድ ሰላት አህካሙን ሊያወራ ነው صلاه الجماعه سنه مؤكده አለ ሰላትን በጀማዓ መስገድ እጅግ የጠበቀ ሱና ነው አለ ሰውየው ግዴታ የሆኑ ሰላቶችን ወይም ጀማዓ የሚፈለግባቸውን ሰላቶች ሊሆን ይችላል ንግግሩ መስገድ የተወደደ ተግባር ነው በጣም የተወደደ ተግባር ነው አለ طيب እንግዲህ አሁን በጣም የተወደደ ተግባር ነው ስላለ ከሙአሊፉ ጋራ መግባባት አስፈላጊ ነው وقال صلاه الجماعه እንደዚህ አይነት በአረብኛ ቋንቋ ዒባረቱ መቅሉባ እንለዋለን የተገለበጠ ገለጻ ይባላል መባል የነበረበት አልጀማዓቱ في الصلاه ነበር ማለት የነበረበት صلاه الجماعه የሚባል ነገር የለም ونحن نعلم صلاه الظهر وصلاه العصر وصلاه المنام ነው እንጂ የምናቀው صلاه እኮ በግል ነው የሚሰገደው በአስሩ صلاه ምንድነው በግል ነው የሚሰገደው صلاه الجماعه የሚባል ሁክም የለም ወይም صلاه الجماعه የምትባል صلاه የለችም ማለት የነበረበት አልጀማዓቱ في الصلاه ነው በሰላት ላይ ጀማዓ ፍርዱ ምንድነው ለማለት ነው ይፈልገው طيب ጀማዓ ምንለው በቋንቋ ደረጃ የአጣኢፈቱ التي يجمعها غرض واحد ማለት ነው የሆነ ጭፍራ ወይም ስብስብ ተመሳሳይ ዓላማ ሆኖ ኖራ ስትሰበሰብ ጀማዓ ትባለች ለምሳሌ አሁን እዚህ የተሰበሰብነው ለምንድን ነው لطلب العلم ነው አይደል ዕውቀት ለመፈለግ ነው አይደል ይሄ ምን ይባላል ጀማዓ ይባላል جماعنا غرض واحد الا وهو طلب العلم ዕውቀት መፈለግ ነው የሰበሰበን ይሄ ጀማዓ እንለዋለን ማለት ነው በሸሪዓ ጀማዓ ማለት ምን ማለት ነው ሲባሉ هي ارتباط صلاه المأموم او ارتباط صلاه المأموم ولو كان واحد يا عند ተከታይ ሆኖ የሚሰግድ ሰው ሰላት አንድም ሰው እንኳን ቢሆን بصلاه الامام ከኢማሙ ጋር ከተቆራኘ سواء نوى الامام الامامه ام لم ينوي ያ የሚያሰግደው ሰውዬ ኢማምነት ነይቶም ቢሆንም ባይሆንም እንኳን አንድ ሰው ተከታይ ሆኖ ከሰገደ የሱ ሰላት ከሚያሰግደው ሰውዬ ጋር ከተቆራኘበት ምን ይባላል ይሄ ጀማዓ ይባላል ቢማዕና ለምንድነው ኢማሙ ቢነያም ባይነያም ያልኩት ኢማሙ አሁን እዚህ ኢማም ሆኖ የሚያሰግድ ከሆነ ኢማምነቱን ይነይታል
አለይሰ ከዛሊክ ነገር ግን ምሳሌ አንተ ታረፍድና ትመጣለህ ሰውየው ከሌላ ጀማዓ ጋር ሰግዷል ብቻውን እየሰገደ አገኘከው ሰላቱ ሙንፈሪድ ነው አንተ لا تعلم አታውቅም ተከተልከው ተከተልከው ያ ሰውዬ ኢማምነት ነይቶ ነበር እንዴ አልነየተም ያንተ ታዲያ ሰላት ባጢል ነው እንዴ ትክክል አይደለም እንላለን አንልም ኢማሙ የነያው ኢማምነት ቢሆንም ባይሆንም የማእሙም ሰላት የተከታይ ሰላት ከኢማሙ ጋር የተቆራኘ እንደሆነ የነዚህ ሰዎች ሰላት ምን ይባላል ሰላቱል ጀማዓ ይባላል خلاص መፍሁም ስለዚህ አሁን ከዚህ በኋላ እኔን አትጠይቁኝም ማለት ነው ብቻውን ከሚሰግድ ሰው በኋላ ተከትሎ መስገድ ይቻላል ወይ ሱና ቢሰግድ ተከትሎ መስገድ ይቻላል ወይ ምናምን ብላችሁ እንዳትጠይቁኝ في مذهبنا جماعة بلو مالت من مالت مالكم هي ارتباط صلاة المأموم بصلاة الإمام سواء نوى الإمام الإمامة أم لم ينوي خلاص إمام النتنيتم ساينيتم يا مأموم صلاة دكتاي صلاة كإمام قارا كتقرانيا جماعة يبالا سلازي بتشاون كسجد يكتل قلت مال منفرد هونهم كإمام كجماعة تقارطهم يكرم سو يكتل كإمام مفارق أينيتم በቃ አልሰግድም ብቻዬን ነው የምሰግደው ብሎ ከኢማሙ ሙፋረቃን የነየተም ሰው ቢከተልም ያ ምን ይባላል ጀማዓ ይባላል خلاص ግልጽ ነው ጁሙዓ ሲቀር ለምን ጁሙዓ ስንት ሰው ይፈልጋልና 40 ሰው ይፈልጋል አያው ጁሙዓ ልትከተል አትችልም ጀማዓ ግን ሁለት ሰው ብቻ ነው ኢማምና አንድ ተከታይ ብቻ ነው የሚያስፈልገው الامام አንድ ተከታይ አንድ ሰው ከሚስቱ ጋር ቢሰግድ ጀማዓ ነው ግልጽ ነው አለ ወصلاه تنظر له الجماعه صلاه النفل تنظر له الجماعه ከመንላቸው መካከል አንደኛው صلاه العيدين ነው ጀማዓ ግድ ነው ከصلاه الوتر وصلاه التراويح ነው ተራዊህ በጀማዓ ተሰግዳለህ አይደል ጀማዓ ካለ وكذلك فرض عليك እሱም በኋላ እናወራበታለን ይመጣል በኋላ طيب وقال سنه مؤكده ይሄ صلاه الجماعه የሚባለው ነገር ምንድነው አለን سنة مؤكدة نوعا قلتنا بأصل جماعة بشريعة مشروع بالكتاب والسنة وإجماع الأئمة الله سبحانه وتعالى القرآن لا يملل وإذا كنت فيهم فأقمت لهم الصلاة فلتقم على أنت كالنسو مكاكل ونك صلاة يقوقعون كندونا فلتقم طائفة منهم معك على كالنسو مكاكل كانت قارا طائفاዎች ስብስቦች ወይም ጭፍሮች ካንተ ጀርባ ይቆሙ አለ ምን ማለት ነው ጀማዓ መሽሩዕ ነው ማለት ነው طيب የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶቻቸው ስለ ሰላቱል ጀማዓ አውርተዋል በጀማዓ ስለመስገድ ያለው ፈድል ማለት ነው ምሳሌ كمثل ما رواه اللهم صل على سيدنا محمد ما رواه الإمام البخاري صلاة الجماعة أفضل من صلاة الفذ صلاة الجماعة بقل كم يسجر صلاة يبلطال ب27 درجة وفي رواية ب25 درجة نبلوال ب27 درجة ب25 درجة يبلطال قلت ነው ስለዚህ صلاة الجماعة مشروع የሆነ ነገር ነው ማለት ነው مفهوم قلت ነው አይ ይህ صلاة الجماعة ፍርዱ ምንድነው ካልን በጠቅላላው ሱነቱ ሙአከዳ ነው نعم وفيه اختلاف بين المذاهب وفي داخل المذاهب وفي أقوال المعتمدين في المذهب بمذاهبوچو بمذهباتين أئماዎችን መካከል حتى قولاتቸው ንግግራቸው እንደ ሙዕተመድ እንደ መዝሐቡ ትልቅ ንግግር የሚወሰድላቸው ኢማሞች መካከል ልዩነት አለ ለምሳሌ በኢማሙ النوويና بإمام الماوردي صاحب الحاوي الكبير مكاكل في المذهب الشافعي ليونة الله وإمام الماوردي يقول سنة مؤكدة والإمام النووي فرض كفاية إلى الله أو ليونة سلالنا على كل حال جن سنة مؤكدة معتمد سنة يطبق سنة مكنيات الله وراء سنة مؤكدة يعني نبت مكنيات لصوص نجرنا يا الله ملكتنا صلى الله عليه وسلم يا الله ملكتنا صلى الله عليه وسلم من كان يا الله سبحانه وتعالى نجر فلتقم طائفة منهم معك بينهم كان نرسو مكاكل تشفروا يقوموا بلو بتئزاز بياسكمتم الأمر في الأصل للواجبين تئزاز بأصله لقديتانهم ياقلقلوا نجر جني الله ملكتنا صلى الله عليه وسلم من قالوا صلاة الجماعة قديتاي هنا صلاة أفضل من صلاة الفذيال بقول لك كم يسجل صلاة يبلت قالوا بصيغة الأفضلية
አው بصيغه التفضيل የመጣ ነገር በማበላለጥ የመጣ ነገር ሁለቱም እንደሚቻለው አመላካች ነው ተግባብተናል صيغه التفضيل ማለት ይሄ ከዚህ ይበልጣል ተብሎ የመጣ እንደሆነ በአስሉ ሁለቱም ይቻላሉ ግን በደረጃ አንደኛው ይበልጣል መሆኑን ማመላከት ስለሆነ ሰላቱል ጀማዓቲ ለው ካነ ግዴታ ሆኖ ቢሆን ኖሮ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም بصيغه التفضيل አይገልጹም ነበር ግልጽ ነው አይደል በማበላለጥ አያመጡትም ነበር አንድ ሁለተኛ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም في حديث الذي رواه الإمام البخاري حتى رواه الشيخان الإمام مسلم زقوت عليه الحديث يا الله ملتين لقد هممت أن آمر بالصلاة بلو يتناقروا أسبكون وسنكون ترطركون ليون يشلال ترقوامي ما بين الفقهاء خلاف بينورهم يا الله ملتين وسنكون من لا درك عند صوب صلاة اندي مرا ላስቆምና እሱ ሰዎችን አሰግዶ እኔ ደግሞ ከወንዶች ጋር ሆኜ ወጥቼ ከሰላት የቀሩትን ሰዎች እንጨት ይዤ በእሳት አቀጣጥዬ ሳበቃ ቤቶቻቸውን ባሉበት ቤታቸውን የሚቀሩት ሰዎቹ ሳይመጡ ሰላት ባልመጡት ሰዎች ላይ ቤቶቻቸውን ላቃጥልባቸው ለቀድ هممቱ አሉ ቢሉም እንኳን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላቃጠሉ ግልጽ ነው አይደል የአላህ መልእክተኛ ከንግግራቸው በኋላ ተግባራቸውን አላማስከተላቸው ነገርየው ግዴታ አለመሆኑ አላማመላካች ነው ማለት ነው مفهوم ግልጽ ነው طيب لهذه السببين صلاة الجماعة في الصلاة بجماعة مسجد የሚባለው ነገር እጅግ በጣም የተወደደ እጅግ በጣም አስፈላጊ የሆነ ተግባር ከመሆኑ ጋር ግን هذا ليس واجبا سنة مؤكدة طيب شيء سنة مؤكدة አሁን ይሄ ሁክም ሱና ሙአከዳ ነው ካለም በኋላ እነዚህን አራት ነገሮች ላሟላች ሴት እነዚህን አሁን መጠቅሳቸውን አራት ነገሮች ላሟላች ሴትም ቢሆን ሱና ሙአከዳ ነው እነዚህን አራት ነገሮች ላሟላች ሴትም ቢሆን አንደኛው في الركعة الأولى በመጀመሪያው ረካዓ ላይ لصلاة المفروضة ግዴታ ለሆነ ሰላት ركعة الأولى يمجمروا ركعة الصلاة المفروضة العيان بالأصالة بمسارته قديتا يهونا صلاة ظهر عصر منام اللي هنا صلاة صوستنيا غير صلاة الجمعة كجمعة صلاة وجه سكر كلاتهم جمعة راسه من دنا العيان بالأصالة سلوهنا مالتا المفروضة بالعيان على الصلاة طيب صلاة الجمعة سكر أداء مسقطا عن القضاء كهنا قضاء ما سجد كونه راسون صلاة يسجدش كونه سيتلج ظهورا وعصر ويمنا اللهم صل على سيدنا عشاء مغربا مثل صلاته او حتى صلاة الصبح ممكن بيون في الركعة العلى تجينتا بجماعة مسجدوا قلت انا ارلا سنة مؤكدة اراتو بتمالبت هنيتا كونه مع ذلك سنة مؤكدة هذا بلا خلاف في المذاهب انا ما قلت مذهب الشافعي على لكم في المذاهب الاربعة ليونتي لبت ለወንድ ልጅ ወንድ ሆኖ ሲያበቃ ባሊግ ከሆነ እድሜው የደረሰ እንደሆነ ግዴታ የሚሆንበት ከሆነ ዑቀላ ከሆነ غير مجنون አእምሮ የሚሰራ ከሆነ ማለት ነው ያው غير مجنون او مغمى عليه በመድኃኒት ምክንያት አእምሮን የሳተ ምናምን ካልሆነ ማለት አእምሮ እየሰራ ከሆነ ማለት ሶስተኛ አራተኛ ሙቂም ከሆነ غير مسافر መንገድ ላይ ካልሆነ አምስተኛ አውረቱን የሚሸፍንበት ልብስ ካለው ነስቱሪን ከሆነ ስንጠቅስ غير معذور كونه غير معذور بعذر مسقط للجماعة النال جماعة እንዳይመጣ ምክንያት ትክክለኛ የሚሆን ምክንያት ካልተገኘለት ካልታመመ መራመድ ማያስችልም ስንጠቅስኩ ሰባተኛ غير مؤجر إجارة عين لفعل الناجز ያልተከራየነው ከሆነ ሰውየው መከራየት ይቻላል ይሄንን ሰውዬ የተከራየሁት የሆነ እንደሆነ በምን ወቅት ላይ ከሆነ ተግባሩ መፈጸም ደግሞ አሁን አለበት ብዬ ካዘዝኩ ለዛ ክፍያን ከወሰድክ መፍሁም ከዚህ ሰውዬ ውጪ መሆን አለበት ይሄ ሰውዬ ጀማዓ ግዴታ አይደለም እሱ ላይ ወይም ጀማዓ እንዲመጣ ሙጣለባ አይደረግም ነገር ግን አይንን ያልኩት አሁን
غير مؤجر إجارة عين ያልኩት አይ እሱን አይደለም አንተን አይደለም ኢጃረቱ አይኒን አይደለም ወስዳ አድርስልኝ ያልኩት አንተን አልፈለኩም አንተ ለምሳሌ ሰው ወክለ ብታደርሰውም ችግር የሌለብኝ ከሆነ ለዚህ መካ الجماعه አንተን ጀማዓ ይወጅብባል ይሄ ማለት ለምሳሌ ሰራተኛ አሁን በዘመኑ ቋንቋ ልንገራችሁ ሰራተኛ ነው ግልጽ ነው አይደል ይሄ ሰው የመንግስት ሰራተኛ ነው ከ5 ሰዓት ተኩል እስከ 7 ሰዓት ድረስ የተመደበበት የሥራ ክፍል አለው ያለሱ መሰራት አይችልም مفهوم ያለሱ መሰራት አይችልም ለዛ ደግሞ በየወሩ ይከፈለዋል وهذا لا يطالب بصلاه الجماعه ይሄ ሰውዬ በصلاه الجماعه مطالب አይደለም ለምን مؤجر اجاره عين لعمل ناجز ስለሆነ ማለት ነው በሱ ብቻ የሚሰራ ስራ ስለሆነ አማ ወክሎ ማሰራት የሚችለው ተገብተናል ሰው ተክቶ መውጣት የሚችለው እስከሆነ ለዚህ ነው صلاه الجماعه صلاه الجماعه ይወጅብበታል እነዚህን 7 ሸርጦች ያሟላ ወንድ ምንድነው صلاه الجماعه ፍርዱ ሲባል ዑለማዎቹ መካከል في المذهب الشافعي እንኳን خلاف አለ ጠቅላላ አብዛኞቹ የሄዱበት አቋም ሱና ሙአከዳ ሚለው ሱና ነው እነዚህም ቢሆን እንኳን ምንድነው የጠበቀ የሆነ ከባድ አጅር ያለው ሱና ነው ከፊሎቹ ከሚስሊ الامام النووي የመሳሰሉ ሰዎች ፈርዱ ኪፋየት ነው አሉ የወል ግዴታ ነው የተወሰኑ ሰዎች ከፈጸሙት ምን ይሆናል ከሌሎቹ ላይ ይሰቅጥላቸዋል የሚፈጽመው ሰው ካልተገኘስ በሁለት ሰዎች ላይ ከቀረ ሁለቱ ሰዎች ላይ ግዴታ ነው አሉ ከፊሎቹ ፈርዱ አይን ነው አሉ ከሚስሊ الاثناعي እሳቸውን የመሰሉ ኢማሞች ፈርዱ አይን ነው ግዴታ ነው አሉ የተሻለው አቋም ምንድነው አልኩኝ ሱና ሙአከዳ ነው ይሄ ማለት ግን የወንዶቹ ሱና ሙአከዳ ለወንዶቹ የተወደደ ሱናነቱ ግን ከሴቶቹ የበለጠ ነው ማለት ማን ላይ ይፈለግበታል የበለጠ ወንዶቹ ላይ والله تعالى